በዚህ ጸሎት ማንኛውም የአጋንንት ኃይል እናንተን አያሸንፋችሁ። ይህ ጸሎት አጋንንትን ያሰረ አጋንንትን ያንቀጠቀጠ ጸሎት ነው። በዚህ ጸሎት የማታሸንፉት የጠላትም ኃይል የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ይህ ሰዋስው ሚዲያ ዩቲዩብ ቻናላችን ነው። እኔ ዲያቆን ዘሰዋስው ነኝ። በዚህ ዩቲዩብ ቻናላችን ላይ መንፈሳዊ ትምህርቶችን፣ መንፈሳዊ ህይወታችን የሚያሳድጉ ትምህርቶችን የምንማማርበት የዩቲዩብ ቻናላችን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለሁ። መንፈሳዊ ህይወታችሁን ለማሳደግ መንፈሳዊ ህይወታችሁን ለመቅረጽ የምታስቡ ከሆነ ይሄ ዩቲዩብ ቻናል ትክክለኛው ዩቲዩብ ቻናል ነው። መንፈሳዊ ህይወታችን ለማሳደግ ብዙ ትምህርቶችን የምናገኝበት የዩቲዩብ ቻናላችን ነው። ቤተሰቦች ይህንን ቪዲዮ ከምን ጊዜውም በላይ ላይክ አድርጉት፣ ለሌሎች እንዲደርስ ዩቲዩብ ራሱ ሰጀስት ስለሚያደርገው። በዛሬ ትምህርታችን ላይ የምንመለከተው ቀደም ብዬ እንደነገርኩ መግቢያ ላይ እንደተናገርኩት የአጋንንት ኃይል የታሰረበት አጋንንት ይህንን ጸሎት ሲያዩ የሚንቀጠቀጡበት የጠላት ኃይል ይህንን ጸሎት ጸልያችሁ የሚያሸንፋችሁ የጸሎት ክፍል ነው ዛሬ የማሳያችሁ። በቤተክርስቲያናችንም ደግሞ አንድ የትርጓሜ ክፍል ተሰጥቶት የሚተረጎም የጸሎት ክፍል ነው። እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮን እንዲሆን ቅዱስ ፈቃዱ ይሆንልን። የእመቤታችን ቅድስት ድንግል ማርያም ረድኤትና ምልጃ አብሮን ይሁን። የቅዱሳን ሰማዕታት የቅዱሳን መላእክት ረድኤታቸውን በሁላችን ላይ ይደርብን። በዛሬ ትምህርታችን እንግዲህ እንደነገርኳችሁ የምንመለከተው በብዙ እየተቸገራችሁ ከሆነ በተለይ ደግሞ አጋንንት ብዙ ኃይል እያስቸገሯችሁ ከሆነ በተለይ ደግሞ ጸሎት ስንጀምር የሚሰማን የሚያንቀጠቅጠን እንዲሁም ደግሞ ጸሎት ለማድረግ ብዙ የሞከርን ግን ኃይል የምናጣንበት ድክመታችን አለና ጸሎት ስንጀምር በአጠቃላይ የሚያንቀጠቅጠን እንዲሁም ደግሞ ቁመን ለመጸለይ እንኳን የማንችልበት ሁኔታ እስኪፈጠር ድረስ ወደ እግዚአብሔር እንዳንቀርብ የአጋንንት ኃይል ወይ የጠላት ኃይል ብዙ እኛን ይዋጋናል። እኛም ደግሞ በተቻለው መጠን ወደ እግዚአብሔር ቀርበን እነዚህን ኃይሎች ከእግዚአብሔር ጋር በመሆን ነው ልናሸንፍ የምንችለው። በአጠቃላይ ጸሎት ከእግዚአብሔር ጋር መነጋገር ነው፣ ለእግዚአብሔር መታየትም ጭምር ነው፣ እግዚአብሔርን ማመስገን ነው። ጸሎት በአጠቃላይ ምስጋናንና ምልጃን ደግሞ ልመናንም ያዛም። በምንጸልይበት ጊዜ ለሞቱ ወገኖቻችን ምልጃ እናቀርባለን። መጀመሪያ ለእግዚአብሔር ምስጋና ይቀርባል። ከእግዚአብሔር ምስጋና በተጨማሪ ለእግዚአብሔር እየታየን ነው። ስንጸልይ ከእግዚአብሔር ጋር እየተነጋገርን ነው። የሰማይና የምድር ፈጣሪ ሁሉ ከዓለማት ሁሉ ፈጣሪ ጋር ከሆነው ከእግዚአብሔር ጋር ስንጸልይ እንገናኛለን። ስለዚህ በዛሬ ትምህርታችን ደግሞ ጠላት ኃይል የሚያደክምበት በተለይ ደግሞ በዕለተ ዓርብ የቀባጠረበት አጋንንት ተይዞ የታሰረበት ጸሎት ነው ዛሬ የምንመለከተው ማለት ነው። ትምህርተ ኅቡዓት ይባላል። ትምህርተ ኅቡዓት እንደምታውቁት በቤተክርስቲያናችን አንድ የትርጓሜ ክፍል ተሰጥቶት የሚተረጎም ነው። እንዲሁም ደግሞ በዕለተ ዓርብ ሰይጣን ታስሮበት የለፈለፈበት የጸሎት ክፍል ነውና ትምህርተ ኅቡዓት ማለት በአጠቃላይ ሚስጥር እንደማለት ነው። ሚስጥራት የሚለው ደግሞ የቤተክርስቲያን ሊቃውንት ትርጓሜያችንን እንደሚናገረው ኅቡዓት የሚላቸው አምስቱ አዕማደ ሚስጥራትን ነው ይላል። አምስቱ አዕማደ ሚስጥር ትምህርተ ለምሳሌ ሚስጥረ ሥላሴ እግዚአብሔር አንድ ሲሆን ሶስት ሆነው ሶስት ሲሆን ደግሞ አንድ ነው። ይህ እንዴት ይሆናል ብሎ ህሊና ሊመረምረው አንደበት ሊናገረው አይችልምና ምስጢር ይባላል። ምስጢሩ ግን ለምእመናን ለሚያምኑ ምን ይላል? ይነገራል፣ ይተረጎማል ማለት ነው። ሁለተኛው ሚስጥረ ሥጋዌ ነው። ሚስጥረ ሥጋዌ ዓለም የነበረ ቃል ሥጋ ሆነ ብለን እንናገራለን። አምላክ ሰው ሆነ፣ ሰው አምላክ ሆነ ብለን እንናገራለን። ይህ እንዴት ሊሆን ይችላል ብሎ ህሊና ሊመረምረው ቃል ሊናገረው አይችልምና ምስጢር ይባላል። ሌላኛው ሚስጥረ ጥምቀት ነው። ሚስጥረ ጥምቀት ውሃውን ወይም ደግሞ ማዩን በባረከው ካህኑ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ መንፈስ ቅዱስ ብሎ ካህኑ በባረከው ጊዜ ክርስቶስ በተሰቀለ ጊዜ የፈሰሰው ማየገቦ ደሙን ይለወጣል እና ይህ እንዴት ሊሆን ይችላል ብሎ ህሊና ሊመረምረው ቃል ሊናገረው አይችልምና ይህ ምስጢር ይባላል። ሌላኛው ሚስጥረ ቁርባን ነው። ሚስጥረ ቁርባን ካህኑ ህብስቱን ይዞ ወይኑን በጽዋ ይዞ ሲቀርብ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ መንፈስ ቅዱስ ብሎ ሲናገር ህብስቱ ስጋ መለኮት ደሙ ደግሞ ደመ መለኮት ሆኖ ወደ ይቀየራልና ፍጹም ይለወጣልና ይሆናል ብሎ ህሊና ሊመረምረው ቃል ሊናገረው አይችልምና ምስጢር ይባላል። እንዲሁም ደግሞ የመጨረሻው ትምህርት ምስጢረ ትንሣኤ ሙታን ይባላል። ምስጢረ ትንሣኤ ሙታን ሰው ከሞተ ከበሰብ አካል ነስቶ ስጋ ተዋህዶ እንደገና ይነሳል የሚል እምነት አለን በቤተክርስቲያናችን። እሱ ምስጢረ ትንሣኤ ሙታን ይባላል። ይህ እንዴት ሊሆን ይችላል ብሎ ህሊና ሊመረምረው ቃል ሊናገረው አይችልምና ይህ ምስጢር ይባላልና ትምህርተ ኅቡዓት ማለት ሚስጥር ማለት ነው። መጀመሪያ ሲጀምር ለምእመናን የሚነገር ወይም ደግሞ ለምእመናን የሚሰጥ ምስጢር የሚነገር ምስጢር ይለዋል። ትምህርተ ኅቡዓት ማለት የምስጢር ነገር ስለመናገር ስለመማር ማለት ነው። በአጠቃላይ ትምህርተ ኅቡዓት በውስጡ የያዘው የክርስቶስን ሰው የመሆን በምድር ሲመላለስ ያደረጋቸውን ነገሮች በሙሉ የሚናገር ነውና ክርስቶስ ማን ነው ለማለት ራሱ ለመጠየቅ ትምህርተ ኅቡዓትን አንድ ሰው ቢያጠና
ክርስቶስ ማን እንደሆነ የሚያሳይና የሚገልጥ ነው። ቅድመ ዓለም የነበረ እግዚአብሔር ከሶስቱ አካል አንዱ አካል እግዚአብሔር ወልድ ከሰማያት ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ስጋ እንደነሳ እንዳስተማረ፣ እንደተመላለሰ፣ እንደተጠመቀ፣ እንደሞተ፣ እንደተቀበረ፣ እንደተነሳ በኋለኛውም ደግሞ እንደሚመጣ ይናገራልና በተለይ ደግሞ ይህ ጸሎት በዕለተ ዓርብ አጋንንት ክርስቶስን በ5500 ዘመን ሙሉ ያው ስልጣን የነበረው በሰዎች ላይ ሰልጥኖ የነበረው አገዛዙም የነበረው የአጋንንት ስለሆነ ነፍሳትን ሁሉ ወደ ሲኦል ያግዝ ነበር ይወስድ ነበርና ክርስቶስን ቀርቦ ልክ ለነፍሳትን ሊያደርግ እንደነበረው የክርስቶስን ነፍስ ወደ ሲኦል ለማውረድ በሚቀርብበት ጊዜ በእሳት ጃንጅር ታስሮ የቀባጠረበት የለፈለፈበትና የታሰረበት ጸሎት ነው። ይህ ጸሎት ራሱ ይቀባጥራል። ይህ ማን ነው? ስጋ ለብሶ ኃይሌን የነጠቀኝ? ይህ ማን ነው? ከስልጣን ያዋረደኝ? ይህ ማን ነው? ከሲኦል ነፍሳትን ወደ ሲኦል እንዳልወስድ ያደረገኝ? ይህ ማን ነው? ከስልጣን ያዋረደኝ እያለ ይለፈልፋል። ስጋ ለብሶ ኃጢአት የማይሰራ ይህ ማን ነው? ክርስቶስ በምድር ሲመላለስ ከኃጢአት በቀር እንደ ሰው ልጆች ሁሉንም ነገር አድርጓል። ሲመለከተው አንዳንዴ የአምላክ ነው ሲል የአምላክነቱን ስራ ሲመለከት ሲሰራ፣ ለምሳሌ እንደ አምላክነቱ ሙታንን ሲያስነሳ፣ ድውያንን ሲፈውስ፣ የማይሰሙትን እንዲሰሙ ሲያደርግ፣ ዕውራንን ደግሞ አይናቸው እንዲበራ ሲያደርግ ሲመለከት ይህ አምላክ ነው ብሎ ይጠራጠራል። እንዲሁም ደግሞ እንደ ሰው ደግሞ ሲደክም ሲያንቀላፋ ሲመለከተው ደግሞ ይህ ሰው ነው እያለ ግራ ይጋባ ነበረ ማለት ነው። እና ፍጹም ተሰውሮበት ነበረ፣ ማወቅ አልቻለም። በምድር ሲመላለስ አጋንንት እሱን ሰይጣን ዲያብሎስ እሱን ክርስቶስ ማን ነው የሚለውን ነገር በትክክል ለማወቅ እንደውም በወንጌል እንኳን ስንገልጽ የእግዚአብሔር ቅዱሱ እያለ ይናገራል። አጋንንትን ሲያስወጣ እባክህ እግዚአብሔር ቅዱሱ እኛን ልታጠፋን መጣህ ይላል። ክርስቶስ ደግሞ ዝም በል እያለ ብቻ እየገሰጸ ሰዎች ሁሉ አጋንንትን አባሯል አርቋል። እና በዕለተ ዓርብ ደግሞ እውነቱን ለመናገር አሁን ያለው የአጋንንት ኃይል ራሱ በዕለተ ዓርብ ከታሰረው ራሱ ይበልጣል። በጣም ብዙ እየታሰረበት በእጥፍ የታሰረበት ነውና በኋለኛው ዘመን ይለቀቃል ተብሎ የሚታሰበው ማለት ነውና የፍጻሜው ጊዜ በመጣ ጊዜ ይለቀቃል ተብሎ ይታሰባል። በዕለተ ዓርብ የሰው ልጅ ቁጥር የሚያክል የአጋንንት ብዛት ታስሯል። ክርስቶስ ያንንም ሁሉ ነበር ያሰረልን። እንደገና ደግሞ ከሞት ወደ ሕይወት ዘላለማዊ ሕይወትን የሰጠን በዕለተ ዓርብ የሚታሰበው በጣም ድንቅ ነው እውነቱን ለመናገርና ወደ ቤተ ክርስቲያን በዕለተ ዓርብ ራሱ ሳይሆን በሕማማት አሁን ሕማማትም እየደረሰ ነው። ቀርባችሁ ብትገቡ ብትመለከቱ እያንዳንዱ ሚስጥራት እሱን ይገልጣል። እናም በዕለተ ዓርብ የቀባጠረበት ታስሮ ነፍሳትን ለመያዝ ስለዚህ እንደውም ቤተ ክርስቲያን ሊቃውንት ምን ይላሉ? ከመጀመሪያ ዲያብሎስ በእባብ ስጋ ተሰውሮ አዳምና ሔዋንን ድል እንዳረጋቸውና ወደ ሞት እንዳወረዳቸው ሁሉ ክርስቶስ ደግሞ የሰውን ስጋ ተዋህዶ እርሱን ድል አድርጎታል ማለት ነው። እና ረቂቅ የሆነ ረቂቅ አድርጎ እንደሄደ ተሰውሮ ድል አድርጎታል። በስጋ የሰው ስጋ ለብሶ ድል አድርጎታል እና የቀባጠረበት ነው። ይህ ማን ነው? ስልጣኔን ያዋረደኝ? ይህ ማን ነው? ከስልጣኔ የሻረኝ? ይህ ማን ነው? ሰው ሲሆን ኃጢአት ያልሰራ ይህ ማን ነው? ከስልጣኔ ያዋረደኝ? ወደ ሲኦል ወርጄ ነፍሳትን እንዳልይዝ ያደረገኝ ማን ነው? ዘላለማዊ ንግስናዬን ይህንን የነበረኝን የ5500 ዘመን ንግስና ማን ነው ከንግስና ያዋረደኝ እያለ ይቀባጠር ነበርና በዚህ ጊዜ ታስሯል። በእሳት ጃንጅር ታስሯል። ትርጓሜያችንም እሱን ይናገራል። ትምህርተ ኅቡዓት ሲተረጎም ሰምታችሁ ከሆነ ማለት ነውና ይህ ትምህርተ ኅቡዓት በጣም ትልቅ ምስጢር የያዘ ነው። ትምህርተ ኅቡዓት ማለት በራሱ የሚስጥር ትምህርትም እንደማለት ነው። የተደበቀ የተሰወረ እንደማለት ነው። ክርስቶስ ሰው ሲሆን አምላክ ሲሆን ሰው ሲሆን አምላክ ሲሆን ደግሞ ሰው ሆኖ እነዚህ ነገሮች ሲያደርግ ለዲያብሎስ ግልጥ አልነበረም እና ተሰውሮ ድል አድርጎታል። በጥበብ እንደመጣ በጥበብ ድል አድርጎታልና ተሰውሮ ለአዳምና ሔዋንን በእባብ ተሰውሮ ድል እንዳረጋቸው ክርስቶስ ስጋ ተዋህዶ ስጋን ተዋህዶ ድል አድርጎታል እና ይህ ምስጢር ነው። ረቂቅ ነው። እንዲህ ሊነገር የሚችል አይደለም እና በዚህ ይህንን ጸሎት የሚያደርግ ሰው ደግሞ አጋንንትን የሚያንቀጠቅጥ የሚያስፈራ ነው። በእርግጠኝነት ነው የምነግራችሁ። ይህን በተለይ ደግሞ በጣም ብዙ ነገር ተዘጋጋብን በህይወታችን እንዲህ ሆነን እያላችሁ የምታስቡ ከሆነ ይህን ጸሎት ዕለት ዕለት ልትጸልዩት የሚገባ ነው። እንደውም በቤተ ክርስቲያናችን ሃይማኖተ አበው የሚባል መጽሐፍ የምታውቁ ይመስለኛልና ሃይማኖተ አበው መጽሐፍ በቤተ ክርስቲያናችን ከቅዳሴ በኋላ የሚነበብ የመጽሐፍ ክፍል ነው። ሃይማኖተ አበው ማለት የአበው ሃይማኖት እንደማለት ነው። ሊቃውንተ ቤተ ክርስቲያን የሊቃውንት መጽሐፍ ነው። ክርስቶስ ማን ነው የሚለውን እያንዳንዱን የተራቀቁበት የጻፉበት ከመጽሐፍ እያጣቀሱ የገለጡበት ነውና መንፈስ ቅዱስ በገለጠላቸው መጠን ከትንሳኤ በኋላ ግን ይህ ዘመነ ትንሳኤን ሃይማኖተ አበው ሳይሆን ትምህርተ ኅቡዓት ይነበባል እና ትምህርተ ኅቡዓት ይነበባል በሃይማኖት አበው ፈንታ ማለት ነውና አጋንንት የሚፈሩት
የሚንቀጠቀጡለት እኔ በጣም በብዙ ሊቃውንት ድረስ ምስክር ነው ይሄ ብዙ ሊቃውንት የሚመሰክሩለት ጸሎት ነውና ብዙ ጊዜ እንደውም በአጋንንት ስርዓት በተለያየ እንደዚህ አይነት መተት ምናምን ድግምት ምናምን አለኝ ብሎ የሚያስብ ሰው ይህን ጸሎት ቢጸልይ ከፊቱ የሚቆም ኃይል የለም። እውነቱን ነው የምነግራችሁ፣ ከልቤ ነው የምነግራችሁ። ይህን ጸሎት ልትጸልዩት የሚገባ ነው። እንደውም ይህን ጸሎት ከተቻለ በቃል ሁላ ቢጠና በጣም የሚገርም ነው። በጣም የሚገርም የጸሎት ክፍል ነው። አጋንንትን የምታሸንፉበት፣ የጠላትን ኃይል ድል የምታረጉበት፣ እንደገና ደግሞ ትልቁ ግን ክርስቶስን የምታመሰግኑበት ክርስቶስን የሚገልጽ ጸሎት ነው ይህ ጸሎትና ምስክርነት ነው። ልክ እንደ ሃይማኖት እንደ ጸሎት ሃይማኖት ማለት ነው። ጸሎት ሃይማኖት በአጠቃላይ የሃይማኖት ጸሎት ነው አይደለ? እግዚአብሔር አብ ቅድመ ዓለም የነበረ ጸሎት ሃይማኖት ነአምን በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ገባሬ ሰማያት ወምድር ቅድመ ዓለም የነበረ ዓለም እግዚአብሔር አብ የነበረ ነው፣ ዓለምን የፈጠረ ነው። በኋለኛው ዘመን ደግሞ እያለ አብ መንፈስ ቅዱስን የሚገልጥ ቅድመ ዓለም መኖሩን ድረ ዓለም በኋላ ደግሞ መጥቶ ማዳኑን መሞቱን መሰቀሉን ከዛ በኋላ ለትንሣኤ እንደሚመጣ በጥምቀት እንደምናመን በትንሣኤ ሙታን እንደምናምር የሚገልጥ ነው። ይህ ደግሞ ክርስቶስ ማን ነው የሚለውን ደግሞ በአጠቃላይ በዕለተ ዓርብ የቀባጠረበት የተናገረበት ነው። እንደገና ክርስቶስን የሚገልጥ ነው። ክርስቶስ ማን ነው የሚለውን በአጠቃላይ ልክ እንደ ሃይማኖት ጸሎት የረቀቀ ምስጢር የሆነ የጸሎት ክፍል ነው ትምህርተ ኅቡዓት ማለት ነውና ትምህርተ ኅቡዓት የሚጸልይ ሰው በአጠቃላይ የአጋንንት ያሸንፉኛል ብሎ ማሰብ የለበትም። ከልቤ ነው የምነግራችሁ። ይህን ጸሎት ጸልያችሁ ከፊታችሁ የሚቆም ጠላት የለም። የሚርበደበት የሚያንቀጠቅጥ ጸሎት ነው እና ሁልጊዜም ልትጸልዩት ከሌሎች ጸሎቶች ጋር በተጨማሪ ይህንን የጸሎት ክፍል ልትጸልዩት የሚገባ የጸሎት ክፍል ነውና በአጠቃላይ በእስራት ውስጥ ነን ብላችሁ የምታስቡ ከሆነ የሚያስጨንቃችሁ ነገር ካለ ይህ የጸሎት ክፍል የማይፈተው ምንም አይነት ችግር የለም። ምንም አይነት ችግር ትምህርተ ኅቡዓት ነው። በአጠቃላይ እሱ ራሱ የመሰከረበት ነው። ማነው ስልጣኔን የቀማኝ የ5500 ዘመኔን ንግስናዬን ማነው ከዚህ ያዋረደኝ እያለ የቀባጠረበት ነው። እንደገና ክርስቶስን የሚያመሰግን ነው። የእግዚአብሔር ጥበቡ የእግዚአብሔር ቀኙ መሆኑን ክርስቶስ ይናገራል እዚህ ትምህርተ ኅቡዓት ላይና እሱ የአብ ጥበቡ ነው፣ የአብ ኃይሉ ነው፣ የአብ የማኑ ነው እያለ የሚገልጽበት የጸሎት ክፍል ነውና ሁልጊዜ በዚህ ጸሎት ድል የማታደርጉት ጠላት የለም። ድል የማታረጉት የአጋንንት ኃይል የለም። ድል የማታረጉት የማታሸንፉት ምንም አይነት ችግር መከራ አይኖርምና ይህንን ጸሎት ሁልጊዜም ቢሆን በተለይ ደግሞ ለአጋንንት ማስፈራሪያ ነው። ገና ሲሰሙት ነው ከናንተ የሚሸሹት። ከፊታችሁ የሚቆም ኃይል አይኖርም። ይህንን ጸሎት ጸልያችሁና ሁልጊዜ ጸሎት ስታረጉ የሚደክማችሁ የሚያስቸግራችሁ ከሆነ ይህንም ጸሎት በተጨማሪ ብትጸልዩት ያላችሁን ነገር እያጠነከረላችሁ ከናንተ እያሸሸ ነው የሚሄድ። በተለይ ደግሞ በሌሊት ቅዠት፣ መጥፎ ህልም እንደዚህ አይነት ነገሮችም ራሱ ከናንተ ይርቃሉ። ሰላማዊ የሆነ እንቅልፍ ይኖራችኋል። ለጸሎትም እንድትተጉ የሚያደርጋችሁ የጸሎት ክፍል ነው ትምህርተ ኅቡዓትና ምስጢር ነው። በአጠቃላይ በውስጡ ያለው ኅቡዓት ማለት ኅቡዕ ማለት ምስጢር፣ ኅቡዓት ሚስጥራት እንደማለት ስለሆነ በሚስጥር የተያዘ የጸሎት ክፍል ነውና በቤተክርስቲያናችንም አንድ የትርጓሜ ክፍል ተሰጥቶት የሚተረጎም ነው። በተለይ ደግሞ በሕማማት የሚተረጎም ይመስለኛል። በቤተክርስቲያን ቀርባችሁ የምታዳምጡ ከሆነ ይህ ትርጉም ይሰጣል ይተረጎማልና ትምህርተ ኅቡዓት በአጠቃላይ ምስጢር ነው። አጋንንትን የምታረቁበት አጋንንትን የምታደቁበትና የምታስሩበት የጸሎት ክፍል ስለሆነ ሁልጊዜ ልትጸልዩት የሚገባ የጸሎት ክፍል ነው። ይህንን ጸሎት ጸልያችሁ ለውጥ ካላመጣችሁ እኔን ውሸታም በሉኝ፣ ከልቤ ነው የምላችሁና ብዙ የሚያስጨንቃችሁ የሚያስፈራራችሁ ኃይል ካለ ይህንን የጸሎት ክፍል በስራችሁም በህይወታችሁም በመንፈሳዊ ህይወታችሁም በአጠቃላይ ይህ ጸሎት ለእናንተ ለህይወታችሁ በጣም ወሳኝ ነው። ክርስቶስን የምታመሰግኑበት እግዚአብሔርን የምታመሰግኑበት እንዲሁም አጋንንትን ኃይል የሚርቁበት የሚሸሹበት የምታስሩበትም ጭምር ነው። ይህንን ጸሎት ጸልዩ ድጋሚ ከእናንተ ዙሮ እናንተን ለመፈተን የሚመጣ የጋንንት ኃይል የለም። ከልቤ ነው የምላችሁ። ክርስቶስ በአጠቃላይ ግን የሚመሰገንበት የሚወደስበት ነው። የአብ የማኑ ነው፣ የአብ ቀኙ ነው፣ የአብ ጥበቡ ነው እያለ የሚገልጸው ነውና ረቂቅ የሆነ ነውና ይህንን ጸሎት ሁልጊዜ በየዕለት ከውዳሴ ማርያም ከመዝሙረ ዳዊት ከውዳሴ ማርያም በኋላ አብራችሁ ልትጸልዩት የሚገባ የጸሎት ክፍል ነው ይህ የጸሎት ክፍልና በአጠቃላይ ግን ከዚህ ጋር ጥንቃቄ እንድታነግሩ የምነግራችሁ የግዕዙን ካልተማራችሁ ባትሞክሩት ባይ ነኝ። ለምን ቃሉ እየገደፋችሁ የምታነቡት አይነት ቃል አይደለም። ጥንቃቄ የሚሻ የጸሎት ክፍል ነው ይህ የጸሎት ክፍልና በአጠቃላይ ግዕዝ ያልተማራችሁ ከሆነ የተማራችሁ ከሆነ በደንብ ተምራችሁ ቃሉንም እንዲሁ ዝም ብለን እናነባለን ሳይሆን ትምህርተ ኅቡዓቱን ቀረብ ብላችሁ አጥንታችሁ ጸልዩት። ከዛ በተጨማሪ ግን በአማርኛ የምትጸልዩ መዝሙረ ዳዊት ላይ አንዳንዶች መዝሙረ ዳዊት ላይ ይኖራል ብዬ አስባለሁ። ብዙዎች ላይ አላገኘሁም።
አንዳንዶቹ አልፎ አልፎ ላይ በአማርኛ ሊኖር ይችላል። እንግዲህ ፒዲኤፉን ከፈለጋችሁት ደግሞ የቴሌግራም ቻናሌ ላይ ሰዋስው በሚል የቴሌግራም ቻናሌ ላይ አስቀምጥላችሁና በአማርኛ እዛው ላይ ራሳችሁ በቃል እያጠናችሁም ልትጸልዩት የሚገባ የጸሎት ክፍል ነው ማለት ነው። በጊዜ የምትጸልዩ ግን ፕሊስ ጥንቃቄ አድርጋችሁ ተምራችሁ ይህንን የጸሎት ክፍል ጸልዩት። በጣም ብዙ ድል የምታደርጉበት የምታሸንፉበት አጋንንትን ኃይል የምታረቁበት ክርስቶስን የምታመሰግኑበት የጸሎት ክፍል ነው ማለት ነውና በብዙ የምታተርፉበት የጸሎት ክፍል ነው። ሁልጊዜም ዕለት ልትጸልዩት የሚገባ የጸሎት ክፍል ነው። እግዚአብሔር አምላካችን ብርታቱን ያድለን ይስጠን። ሁልጊዜም በጸሎት በርቱ። መዝሙረ ዳዊት፣ ውዳሴ ማርያም በተጨማሪ ይሄንንም የጸሎት ክፍል እየጸለያችሁ የምትበረቱበትና ድል የምታደርጉበት የጸሎት ክፍል ነው ማለት ነውና በቃላችሁ ለመያዝ ሞክሩ። ይሄንን የጸሎት ክፍል ባንዴ አይደለም በሂደት ይያዛል፣ እየደጋገማችሁ ስትመጡ ማለት ነው። ይቆየን። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ይቆየን። በያላችሁ በሰላም እግዚአብሔር ከሁላችን ጋር ይሁን።